እኔ ፊት ለፊት ቃል እንድትገባላት እሷም ላንተ ቃል እንድትገባልህ በሚል ነው። እሺ ልንበርከክ። አረ ልጅ ቆሽሽ እንዴ ነው የምትለኝ እኮ ልጅ የምር ብንበረከክ ራሱ ከቀለበት ይልቅ አረ ቆሻሻና ራሱ ሲቆሻል ነው የምትለኝ። ህሊናዬም እንዲያርፍ ውስጤም ሰላም እንዲያገኝ በቃ እሷም ትንሱም ደግሞ በሱ ላይ ያላት እምነት በጣም በቃ ይሄም ማለት እሷ ያው ውስጧ እምነቱ እንዲጨምር የምታምንበት መንገድ ውስጧ እንዲጨምር በእኔም ላይ ኮንፊደንስ እንዲኖራት ለዛ ብዬ ነው። አላዛር ትንሱ ብትቸገር፣ ብትጠማ፣ ብትራብ፣ ብትቦሳቀል፣ ብትታመም በማንኛውም ችግሯ፣ በደስታዋ፣ በሐዘኗ ሁሌም ላለለያት ቃል እገባለሁ። በሷ ህይወት ላይ ለሚገጥመው የትኛውም ነገር በህይወትሽ ላይ ለሚሆኑት ደስታ አይደለም ሐዘንም ብቻ አይደለም መከራም ቢመጣ መጠማት መገፋት ቢመጣም አብሬ ከሷ ጋር ለመጠማት ለመገፋት ለመቸገር የትኛውንም አይነት ቻሌንጆች ለማሳለፍ ዝግጁ ነኝ። አላዛር በደስታህም በሐዘንህም በሁሉ ነገር ያው ማሚ እንዳለችው ብትከሳ ብትጠቁር ብትታመም ምንም ነገር ብትሆን የራሴ አድርጌ መቼም እንደማልተውህ ቃል እገባለሁ። ወዳችኋለሁ። እኛም እንወድሃለን። የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርቀቱ አይኖችሽን ባይኔ ውድ የኛ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። እንግዲህ ቤተሰቦችዬ በጣም ደስ ብሎኛል። እኔ እንጃ ምን እንደምላችሁ ራሱ አላቅም። በጣም ደስተኛ ነኝ። እግዚአብሔር ይመስገን። ይሄንን ላደረገው እግዚአብሔር ነውና የኛ ፍቃድ ወይም የኔ ፍቃድ አይደለም። እግዚአብሔርን ነው በጣም ማመሰግነው እና እናቴንም ያው እናቴ ብዙ ነገር አውርታኝ ወላጅ እናቴ ብዙ ነገር አውርታኝ ብዙ ነገሮቼን የምትቀርጸኝ የምታስተካክለኝ እናቴ ናት። ይሄንን ነገር ደግሞ እንድቀበል እሺ እንድል ህይወት እንድጀምር ስላረገችኝ እናቴን በጣም ነው ማመሰግነው። እናቴ ምን ያህል እንደምወድሽ ታውቂያለሽና የኔ እናት በጣም ነው ማመሰግነው። እኔ እንጃ ሁሌም ስለምትመሪኝ የሆነ ነገር ስሆን አጠገቤ ሆነሽ በሁሉ ነገር ስለምታግዥኝ እናቴ አመሰግንሻለሁ። እንደገና ደግሞ የኛ ቤተሰቦች ያው ሳላቅ በንግግሬ ሰሞኑ ብዙዎቻችሁን ያስከፋችሁ ይመስለኛል። በጣም ይቅርታ ድምጼ ትንሽ ሊቀየርባችሁ ይችላል። ያው እኛ ጋር አሁን እየዘነበ ስለሆነ አየሩ ስለተቀየረ ነው። እና ቤተሰቦቼ ብዙዎቻችሁ አዝናችሁብኛል በተፈጠረው ነገር ያው ባለመረዳት ይመስለኛል። ያው እኔንም ትንሽ አልተረዳችሁኝም። ምክንያቱም ያው ትንሽ አላዛር እየተጎዳ ስለነበረ እና በጣም ይቅርታ ምናልባት በንግግሬ ካስከፋችሁ በአካውኔ ስላስከፋችሁ እኔ ሳላቀው ስሜታዊ ሆኜ ብዙ ነገር አውርቼ ሊሆን ይችላል እና በጣም ይቅርታ የኔ ውድ ቤተሰቦቼ በጣም ይቅርታ ጠይቃችኋለሁ። ምክንያቱም እንደዚህ ማድረግ አልነበረብኝም። ነገር ግን ደግሞ ካለብኝ ነገር ከነበሩት ነገሮች አንጻር ነውና የኔ ቤተሰቦች በጣም ይቅርታ ቤተሰቦቼ። ከእንግዲህ እንደዚህ አይነት ነገር አላደርግም። በጣም ይቅርታ የምር ብዙዎቻችሁ ተቀይማችሁ ነበርና እኔ ደግሞ አላሰብኩም ትቀየሙኛላችሁ ብዬ አላሰብኩም። የራሴን ስሜት ብቻ ነበረ ሳራምድ የነበረው እና ቤተሰቦቼ በጣም ይቅርታ። እናንተም ደግሞ ደስታችን እውነት የምሬ ነው። እኔ ሰው ብዙ ጊዜ በሐዘናችሁ ይገኛል፣ ለቅሶ ሲሆን የሆነ ነገር ሲሆን አይቀርምና በደስታችሁ የሚገኙ በጣም ጥቂት ሰዎች ናቸው እና ቤተሰቦቼ በደስታችን ደግሞ አብራችሁ ደስ ብላችሁ እልል ስትሉ ነበርና እጅግ በጣም እናመሰግናለን። መልካም ምኞታችሁ ለገለጻችሁልን በጣም እናመሰግናለን። አሁን ደግሞ ለምንጀምረው አዲስ ህይወት ጸልዩልን። ምክንያቱም የእግዚአብሔር እጅ ካለበት ይሄ ነገር ቆንጆ ይሆናል ብዬ መጨረሻ ያማረ ይሆናል፣ ጅማሬው እንዳሳመረው ፍጻሜያችን ያማረ ይሆናል ብዬ አስባለሁና ቤተሰቦቼ በጸሎታችሁ አበረታቱን፣ አግዙን። ይሄ መልካም ምኞቴ ነው።
እና ቤተሰቦቼ ምን እንደምላችሁ አላቅም፣ ቃላት የለኝም። በጣም ደስ ብሏችሁ እውነት ለካ የኔን መደሰት ሳይሆን እናንተ ደስ ብሏችሁ ስላየው ራሱ በቃ እኔ በጣም ተደሰትኩኝ። በእናንተ ውስጥ ነው ደስታችንና የኛ ቤተሰቦች በጣም ደስ ብሎናል። እኛም እናቴ በጣም ደስ ብሏታል፣ ወላጅ እናቴ ደስ ብሏታል። በቀደም ያያችኋት እናቴ በጣም ደስ ብሏታልና እሷም እንትን ያለችው ልትሄድ ስለሆነ ሽር ጉድ እያለች ስለሆነ ነው በቪዲዮ ያልመጣችው። ለዛ ነው በጣም ይቅርታ። እና ቤተሰቦችዬ በጣም እውነት በጣም ነው ማመሰግነው። ያው ትንሽ በኮሜንቶችን ቢከፋኝ ግን ደግሞ በደስታችን አይታችሁ በጣም ደስ ስላላችሁ ደስ ብሎኛል። እና የኛ ቤተሰቦች ማሚን እና ላዛርን እየጠበቅኳቸው ነው። ማሚ በጣም እፈልጋቸዋለሁ ብላለች። እኔ ደግሞ ቀድሚያቸው ስለመጣሁኝ ለምን በቪዲዮ አናገኛቸውም ብዬ ቪዲዮ ይዤ ጠበቅኳቸው። እነሱ እየመጡ ነው፣ መንገድ ላይ ናቸው፣ ደርሰዋል። ትንሽ መንገድ ስለተዘጋጋባቸው ነው። እኔ ትንሽ ቅርብ ነኝና ከነሱ ለዛ ነው። እና ቤተሰቦች እውነት ደስ ብሎኛል። ደግሞ ፍራቻም አለ። ያው የመጀመሪያችሁ ሲሆን እንደዚህ አይነት ነገር ስትጀምሩ ትንሽ ይከብዳልና የሆነ ፍራቻ አለኝ። አላቅም ያው እኔ እንደዛ የሆንኩበት ምክንያት ያው ያሳለፍኩት ነገር ስላለ ትንሽ ለትዳር ጥሩ አመለካከት የለኝም እና ላይክ ነገሮችን የሆነ ነገር ፊትም የሆነ አውራውራና የሆነ ነገር ላይ አቆማለሁኝ። ምክንያቱም ፍራቻ ስለነበረኝ ማለት ነውና ያሁኑ አሪፍ የሚሆን ይመስለኛል። እግዚአብሔር ይመስገን ሁሉም ነገር ቆንጆ ይሆናል ብዬ አስባለሁኝ። ያው እግዚአብሔር ይረዳናል። የእናንተም በጸሎታችሁ እንድታግዙን እንድታበረታቱን በጣም ነው የምንፈልገው እና ቤተሰቦቼ እነሱን እንጠብቃለን። ብዙ ወሬ ያላብዛባችሁ። ማሚና ላዛር እስኪመጡ ድረስ አብረን እንጠብቃቸዋለን። እኛ ጠሪዋ አርፍዳ ቀጣሪዋ አንድ ላይ ነው አርፍዳ። እኔ እንኳን ባረም ችግር የለውም ነው። እሺ ይነገራል። እኔ እንኳን ባረብኩ ችግር የለውም፣ ግን የጠራችዋ ሴትዮ ማርፈዳው ግን ያሳዝናል። ቆይ ተረጋጋ። ከታል ነው አሁን ነው የለም። እሺ እኔ እንኳን ላርፍ ችግር የለውም። ገባሽ? ያለው ነገር ታውቂያለሽ። ያው ወደ ትዳር እየሄድን ስለሆነ ብዙ ማናስተካከላቸው ነገሮች ስላሉ ያው ላረፍድ እችላለሁ። ግን እሷ በምንድን ነው እንደዚህ ያስረፈደሽ? አሁን አንቺው ምን ልትይ ነው? እስቲ እኔ እኮ የሚገርመኝ ነገር ቤተሰብ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ተመችቶኛል። ተመችቶኛል። ሰላም ናችሁ? እግዚአብሔር ይመስገን። ሰላማችሁ ይብዛ። ልናገር ስል ነው ወደ ሰላምታ የገባሁት። ውድ ቤተሰቦቻችን በጣም ይቅርታ። ሰላም እንዴት ናችሁ? የኛ ውድና እንቅ ሆናችሁ ቤተሰቦች አለን። እኛ እግዚአብሔር ይመስገን አሉልኝ። እነዚህ ሁለቱ ሰዎች ካሉ እኔ ሁሌም ደስተኛ ነኝ፣ ሁሌም ተጫዋች ነኝ፣ ሁሌም ፏፈሽ ነው በቃ ቤተሰቦችዬ። ለማንኛውም ስላላችሁ ከልብ ደስ ብሎኛል። ወዳችኋለሁ። እኛም እንወዳለን። ደስ ይላል ቤተሰቦች። ለማንኛውም ማሚ እያወራች ነበር፣ ቀጥይ። እና ቤተሰብ እኔ የሚገርመኝ ነገር ምንድነው መሰላችሁ? ይህን ሰሞን እንግዲህ አይታችኋል አይደል? ሁሉ ነገር ዛሬ ደግሞ ሁለቱ አንድ ሲሆኑ አንቺ ለምን አረፈድሽ ብለው እኔ ላይ ተነሱ። ምን ትላላችሁ? እኔ ማሚ አላልኩም፣ እሱ ነው ሲጀምር። አብራችሁ አይደል አታግዛትም ነበር ምግብ እየሰራችላችሁ? በእርግጠኝነት የሚሆነው እንደዛ ነው። ማሚ ስራ በዝቶባታል ማሚ ሳስበው። እኔ አሁን ፕሮሰስ ላይ ነኝ።
ብዙ ነገሮች እያስተካከልኩ እና እኔ ብቻ ነኝ እንዲያረፈድኩት አንተም ነህ እንጂ አብረን እኮ ነው ያረፈድኩት። ያው እኔ ባረፍ ምክንያት ግን እሷን ስታገኛት እኔን መከንያት እኔን ለማንኛውም ቤተሰብ በጣም ደስ ብሎኛል። እንደዚህ ደስተኛ ሆነው ስላየኋቸው እግዚአብሔር ይመስገን፣ ክብሩን እሱ ጠቅልሎ ይውሰድ። በጣም ደስተኛ ነን። ስሙ ይባረክ የመድኃኔዓለም። እና ዛሬ እኔ ነኝ የጠራኋቸው። ያው ቀጠሯ ሲያዣኔ ሆኜ ፕሮግራም መሪዋ ደግሞ ትሆናለች እና ለምንድን የጠራሻቸው ለምንድን የቀጠርሻቸው ምናምን ብሎ ጥያቄ ሳይፈጠርባቸው አይቀርም መቼም። ግን እኔ የጠራኋቸው ትልቁ ነገር ህሊናዬም እንዲያርፍ ውስጤም ሰላም እንዲያገኝ በቃ እሷም ትንሱም ደግሞ በሱ ላይ ያላት እምነት በጣም በቃ ይሄም ማለት እሷ ያው ውስጧ እምነቱ እንዲጨምር የምታምንበት መንገድ ውስጧ እንዲጨምር በእኔም ላይ ኮንፊደንስ እንዲኖራት ለዛ ብዬ ነው ያመጣኋችሁ። እናንተን ይዣችሁ የመጣሁበት ዋና ነገር እኔ ፊት ለፊት ቃል እንድትገባላት እሷም ላንተ ቃል እንድትገባልህ በሚል ነው። እሺ ልንበርከክ። አረ ለዚህ ቆሽሻል እንዲህ ነው የምትለኝ እኮ ልጅ የምር ብንበረከክ ራሱ ከቀለበት ይልቅ አረ ቆሻሻና ራሱ ሲቆሻል ነው የምትለኝ። እኔ ዛሬ በጣም ደስተኛ ነኝ። ሆነ ቤተሰብ እንደ ልቤ ልሳቅ እና ቃል እንድትገባላት ማለት በማንኛውም መንገድ ብትዝል፣ ብትደክም፣ ብትጎዳ፣ ብትቦሳቀል፣ ብትቸገር፣ ብትታመም በእናቷ በኩል ምንም ነገር ቢገጥማት ምን ጊዜም ከጎኗ እንደምትሆን እኔ ፊት ለፊት ቃል እንድትገባልኝ አንድ። ሁለተኛ እሷም ደግሞ አንተ ብትጦቅር፣ ብትከሳ፣ ብትታመም፣ ብትነሳ፣ ብታገኝ፣ ብታጣ በማንኛውም መንገድ ከጎንህ እንደምትሆን ቃል እንድትገባልኝ ነው። ያው ያሰብሽው ሀሳብ ጥሩ ነው። እሺ ግን እንዴት ነው ይሄ ነገር? ሴሬሞኒው አይታየኝም ብዬ ነው አለማለው። ይሄ ቢጻፍ ቤተሰቦች እንትን ይገባል እኮ መዘጋጃ። አይ እኔ ቃለ መሐላ የእናት ቃለ መሐላ ነው እንጂ ያስገባው እኮ በፍርድ ቤት ወይ ደግሞ በቤተክርስቲያን አይደለ። እኔ ያው እኔ እናት ስለሆንኩ ለሁለታችሁ እሷም እንድትጎዳ አልፈልግም፣ አንተም እንድትጎዳ አልፈልግም። ግን እሷ በአንተ ላይ ብዙ እምነት እንዲኖራት በቃ ቃሉን አክባሪ አይነት ልጅ ነው ብላም እንድታስብ እኔም ደግሞ የሆነ ውስጤ ረፍ እንዲል ለዛ ነው። እሺ ያው ደስ ይለኛል። እኔ ኖርማሊ ቃል መግባቱ ጥሩ ነው። ግን ቃልም ባልገባ እኔ በሷ ህይወት ላይ ለሚገጥመው የትኛውም ነገር በህይወትሽ ላይ ለሚሆኑት ደስታ አይደለም ሐዘንም ብቻ አይደለም መከራም ቢመጣ መጠማት መገፋት ቢመጣም አብሬ ከሷ ጋር ለመጠማት ለመገፋት ለመቸገር የትኛውንም አይነት ቻሌንጆች ለማሳለፍ ዝግጁ ነኝ። መጀመሪያው ነው ያንን ነገር ለራሴ አሳምኜ ስቀበለው ራሱ በጣም ደስ እያለኝ ነው የተቀበልኩትና አሁን ደግሞ አንቺ ቃል ተገባቡ ካልሽን ደግሞ በጣም በደስታ ቃል እንገባለን። በአንቺ ፊት ብቻ አይደለም። እዚህ ጋር ብዙ ቤተሰቦች አሉ በጣም የሚጨነቁ የኛ ነገር የሚያሳስባቸው እንደ ራሳቸው እንደ ወንድምነቶቻቸው እንደ ልጃቸው የሚያዩን ብዙ ቤተሰቦች አሉና በእነሱም ፊት ይሄ ቃል መገባባት በጣም ጥሩ ነው ብዬ አስባለሁ። ምክንያቱም እነሱም ይሄን ሲመለከቱ ያው ምስክሮች ናችሁ ማለት ነው። ስለዚህ እኛ እድለኞች ነን። እንደው በሺዎች የሚቆጠሩ ምስክሮች አሉ። እንዲህ ብለሽ አልነበር? እንዲህ ብለሽ ቃል ገብተሽ ልጁን እንዲህ ታረጊዋለሽ፣ እኔም ደግሞ እንዲህ ብለህ አልነበር ልጅቷ እንዲህ ታረጋታለህ ለመከሰስ ይሆናልና ከወረቀት በላይ ነው። ከወረቀትም በላይ ነው። ከምንም በላይ ነው። ደግሞ ሰው ያየው ያው እንግዲህ እግዚአብሔር ያየው እውነት ነው። ስለዚህ እናቴ እሺ ማለት ያለብንን ነገር አንቺ ንገሪንና እኔ ነኝ የምላችሁ። ያው እጃችን ነው ቀኝ እጄ ቀኝ ነው። እሺ ከስር ላከ። እሺ እንግዲህ ቤተሰብ ዛሬ ቃል ላስገባቸው ነው። ለእኔ እንዳርፍ ነው። አላዛር ትንሱ ብትቸገር
ብትጠማ፣ ብትራብ፣ ብትቦሳቀል፣ ብትታመም በማንኛውም ችግሯ፣ በደስታዋ፣ በሐዘኗ ሁሌም ላልለያት ቃል እገባለሁ። ዳር ማይኩል ያዝለ ማለት ስሜት ያደርጋል። ታውቂያለሽ ካሮቺ ልጅ እኔ በጣም ነው የምወዳት ነው። እሺ ትንሱ በማንኛውም ብትቸገሪ፣ ችግር ቢመጣ፣ መገፋት ቢመጣ፣ ጸብ ቢመጣ እናትሽ ላይ፣ ቤተሰቦችሽ ላይ፣ አንቺ ላይ፣ ዙሪያሽ ላይ ካሉ ሰዎች ላይ ማንኛውም አይነት ገጠመኞች ቢመጡ፣ ደስታም ሐዘንም ቢመጣ በማንኛውም ሰዓት ላልለይሽ ይኸው በእናቴም በቤተሰቦችም በእግዚአብሔርም ፊት ቃል ገባለሁ። አመሰግናለሁ። አይዞ አንቺም እሱ ያልኩት አሁን ለሱ ያልኩትን ምንም ልዩነት የለውም። አላዛር ብትከፋ፣ ብትቸገር፣ ብትጠቅር፣ ብትከሳ ምንም አይነት ችግር ቢያጋጥም በቤተሰብም በውጪም በፈለከው መንገድም ከጎን ላልለይ ልክ እሱ እንዳለው በቤተሰቤም በእናታችንም በቤተሰብም በእግዚአብሔርም ፊት ቃል እገባለሁ። እሺ አላዛር በደስታህም በሐዘንህም በሁሉ ነገር ያው ማሚ እንዳለችው ብትከሳ፣ ብትጠቁር፣ ብትታመም ምንም ነገር ብትሆን የራሴ አድርጌ መቼም እንደማልተውህ በእግዚአብሔር ፊት፣ በማሚ ፊት፣ በቤተሰብ ፊት ቃል እገባለሁ። ያ አመሰግናለሁ። እሺ እናቴ ይካውዳል እቺ ልጅ ምን ላርጋት? ይሄ የእናንተ የውስጣችሁ የራሳችሁ ቃለ ፍጻሜ ነው። ወደፊት ደግሞ ስትጋቡ በመዘጋጃ ብትፈልጉ፣ በሽማግሌ ፊት ብትፈልጉ፣ በፈለጋችሁት ቦታ እናንተ የራሳችሁን ነገር ስታደርጉ የራሳችሁ ቃለ መሐላ ይኖራችኋል። ይሄ ግን የኔና የእግዚአብሔር የቤተሰብ ነው። እሺ እናመሰግናለን። ተባረኩልኝ። እግዚአብሔር ዘመናችሁን ያብዛ። አሜን። ኑሩልኝ። አሜን። ስፉልኝ። አሜን። ከዚህ በላይ ፍቅራችሁ ይጨምር። አሜን። እውነት በክፉ የሚያያችሁ እግዚአብሔር አምላክ ከላያችሁ ላይ ይያዝ። አሜን። እንደው ክፉ በቃ እንደዚህ በእናንተ ላይ እንደው ክፉ መንፈስ ያለበትን ጌታ እግዚአብሔር ከእናንተ ላይ ይያዝላችሁ። አሜን። ፍቅራችሁ ይለምልም። አሜን። እውነት እናንተ ወደፊት ፍቅራችሁ ከዚህ በላይ በስቶ እናንተ ለቁም ነገር በቅታችሁ ተጋብታችሁ ልጆች ወልዳችሁ ለመሳም እኔንም ያብቃኝ። አሜን። እግዚአብሔር ይመስገን እላለሁ። አሜን። አሜን። እናመሰግናለን። ደስተኛ ስለሆናችሁ ደስ ብሎኛል። ጆሮዬን እሺ እናቴ፣ እሺ ሰላም ሁኑልኝ። እውነት ደስ የሚል ነገር ነው። እግዚአብሔር ሰላማችሁን ያብዛላችሁ። አሜን። እናቴ አንቺም እድሜ ጤና ይስጥሽ። አሜን። ምንድን ነው ደስ አለህ? እየተሽከረ በጣም ደስ ስሜታዊ ሆንኩኝ። አንቺስ ደስ አለሽ? ኧረ በጣም ልብሽ አረፈ? ተረጋጋሽ? በቃ ቤተሰቦች ደስ አላችሁ? እየተሽከረ ነው በጣም ያምጩ ማይኮን። እሺ አሁን ደግሞ እኔ ምንድነው የምጠይቃችሁ? እስቲ አሁን ምንድነው የተሰማችሁ? ከሲጀረ ማለት ያው ምን መሰለሽ፣ ያው ቃል መግባት ቀላል አይደለም። አዎ ቃልን ደግሞ የሚያጸድቀው እግዚአብሔር ነው። እውነት ነው። እኔ በራሴ ቃል ገብቻለሁ። እውነት ነው። ግን ደግሞ እግዚአብሔር ደግሞ ይህን ቃል በህይወቴ ላይ ፈጽሞ ማለት የሆነ ያልኩትን የምበላ ሰው አያድርገኝ። አሜን። ማለት ቃል ስትገቢ ውስጥሽ ይፈራ የለ? ይፈራል። አዎ ያ ነገር ተፈጥሮ አሁን ለምሳሌ ከዚህ ቀደም ምንም ነገር ቢፈጠር ችግር አልነበረውም። አሁን ግን ነገር ከተፈጠረ ተጠያቂነት አለ ማለት ነው። ስለዚህ እግዚአብሔር እንግዲህ እንትኑን ሰጥቶኝ ጉልበትና አቅሙን ሰጥቶኝ ያንን ነገር የምወጣ አይነት ሰው ያደርገኝ። እግዚአብሔር ይታከልበት። ግን ደግሞ ትልቅ ሸክም ነው የቀለለኝ ማለት በቃ ትልቅ ነገር ማለት በቃ ኦሬዲ ጨረስን ማለት ነው። ደስ ይላል። አንቺ ነሽ እንዴ? እሺ ማሚዬ፣ እኔ ሊያዘዋ እንዳይደክምሽ። ያው ማሚዬ አልመግባት በጣም ከባድ ነገር ነው። እውነት በጣም ደስ ብሎኛል ስልሽ በቃ ደስ ይላል በጣም ከምንም በላይ ቃል በጣም
እኔ እንጃ እግዚአብሔር ራሱ ሰማይና ምድርን በቃሉ አይደለ ያጸናው? አዎ እና አሁንም የኛን ነገር ያጸናዋል ብዬ አስባለሁኝ። ያው እግዚአብሔር ያውቃል። በጣም ደስ ብሎኛል ማሚ ይሄን ነገር አስበሽ። እኔ ደግሞ ሌላ ነገር እንደዚህ አጠብቃል እኔ አልጠበቅኩም እና እኔ እናንተን ስጠራችሁ አንደኛ እኔም ልቤ እንዲያርፍ ብዬ ነው። ሁለተኛ ነገር ደግሞ እኔም ደስ ብሎኛል። ግን የምነግራችሁ ነገር ከዚህ በኋላ መቼም የሰው ልጅ አብሮ እያለ ቃል አለ እና የሰው ልጅ የሆነ ብርጭቆና ብርጭቆ እንኳን ይጋጫል። ግን እናንተ ማለት የሆነ ሚስቴክ እንኳን ቢፈጠር ይሄን ቃላችሁን እያሰባችሁ ተነጋግራችሁ ለመፍታት ነገሮችን በቃ በተረጋጋ መንፈስ ለመነጋገር ራሳችሁን መግዛት አለባችሁ። ራሳችሁን መግዛት አለባችሁ። ካለበለዛ ይሄ ያልነው ነገር ሁሉ ከንቱ ነው የሚሆነው። እኛ ብቻ አይደለም፣ ሰው ብቻ አይደለም፣ ወይ ቤተሰብ ብቻ አይደለም፣ ፈጣሪ የሚያዝንብናልና እናንተ ማድረግ ያለባችሁ ነገር ምንድነው? እንዲህ አይነት ነገር አሁን ሰው የሆነ ቃላት አለመግባባት የሆነ ነገር ይፈጠራል አይደል? ያንን በተረጋጋ መንፈስ ተነጋግራችሁ ለመፍታት መሞከር አለባችሁ። እንደዚህ በቃ ግንን ማለት የለበትም። እሺ ይሄንን አደራላችኋለሁ። ከዛ ውጭ በጣም ደስ ብሎኛል። የኛም በጣም ነው ደስ እኔ ደስ ብሎኛል። አንተ ደስ አላለ? አይ ደስታዬ ራሱ ወደር የለውም። አዎ በጣም ነው ደስ ያለኝ። እውነቴን ነው እንኳን ደስ አላችሁ ማለት በቃ ደስታዬ ፊቴ ላይ ያስታውቃልና ወይ አዋጣግሩ በቃ ቤተሰብ እንደኔ በጣም ደስ ያለው ሰው የለም። ይሄን ሳምንት በጣም ጭንቀት ላይ ነበር። እንኳን በርሬ ወደ አዲስ አበባ መጣው የሚያስብል ደስታ ውስጤ ገብቷል። እግዚአብሔር አምላክ ክብሩን ይሰድ። አሜን። እንጃ ማሚዬ አንቺ መጣው ስትይኝ በጣም ነው የደነገጥኩት። እስ ነው ከእናቴ ጋር አውርቼ እናቴ በቃ ስነግራት ምናምን በቪዲዮም አንድ ያሳይቻታለሁ እንጂ ቪዲዮ ብዙ አትከታተልም። ጥሩ ቤተሰቦች ናቸው ምናምን ብላ በቃ እሷ ራሱ በጣም ነው የወደደቻችሁ እና እናቴ ራሱ ፍቃደኛ ሆና እኔ እንደዛ ፈርቼ ሰግቼ በነበረ ሰዓት እናቴ በቃ ይሄንን ማድረጓ እሺ በይው ህይወት እንደዚህ ብላ አስረድታኝ ሁሉም ትዳር አንድ አይነት አይደለም። በቀደም አንቺ አስረድተሽናል ነግረሽናል። ግን እናቴም እንደዛ አድርጋ እናቴ በጣም ነው ማመሰግንሽ። ያው በጣም ነው የምወድሽ። አመሰግናለሁ እናቴ እና በቃ እውነት የምሬ ነው። በቃ ልክ ደውለሽ ምናምን ትንሱ እንደዚህ ላወራሽ ፈልጋለሁ ስትይ እኔ ነኝ የጓጓሁት። እንደውም ማለት ነው ማሚ የሮጥኩበት የእግሬን አሞኛል የወደኩበት አሁን የዛን ቀን ነው ወድቀሻልና አልፎኝ እኮ ነው በጣም ተስገብግቤ አይዞሽ ይድናል። ይሄ ለፍቅር የተከፈለ መስዋዕት የምሬ ነው። ቤተሰቦች ይኸው እንደዚህ ተግጦ ደም በደም ሆኗልና እኔ እንጃ ይሄ ለፍቅር የተከፈለ መስዋዕትነት ነው። እግዚአብሔር ያውቃል። ብቻ እግዚአብሔር ያውቃል። ምንድነው እኔም ራሱ እኮ አንቺ እንትን ስትይ ያሰብኩት ሌላ ነበር። ልጠይቅሽ በቃ አንቺን ላናግርሽ የፈለኩት ሌላ ነበር። ግን እግዚአብሔር በሚያውቀው አንቺ መተሽ ነገሮችን ስታቀይልኝ ጌታ ሆይ ሆነ ሰምተኛል እንዴ እስከምል ድረስ ነው የሆንኩትና በእውነት በጣም ደስ ብሎኛል። ትንሱዬ የኔም ስለሆንሽ ደስ ብሎኛል። እንኳን እንደጓጓሁ አልቀረው በጣም ደስ ያለኝ። እግዚአብሔር ይመስገን። ኖሪልኝ። አሜን። ከዚህ በላይ በልጽጊልኝ። እናትሽን እድሜያቸውን ያበርክትልሽ። እድሜያቸውን ይጨምርልሽ። በእውነት ገና በዳዴ እስኪሄዱ ድረስ እንድትጦሪያቸው ያድርግሽ። አሜን። አመሰግናለሁ። አላዛር አንተም ተባረክ፣ ዘመን ይብዛ። አሜን። በእውነት በጣም ትሁትና ትዕግስተኛ ልጅ ነህ። እግዚአብሔር ይባርክ። አሜን። ቤተሰቦች እናንተንም ወደ መመረቅ ደርሰናል። በእውነት እግዚአብሔር ይባርካችሁ። ከጎናችን ያላችሁ እግዚአብሔር ይባርካችሁ። በእውነት እስካሁን ብዙ ጊዜ ብዙ ነገር ሲመጣብን አንተ ሁሌም ከጎናችን ሆናችሁ የምታበረታቱን፣ በውስጥ የምታወሩን፣ የምትደውሉልን ኧረ እኔ ስንቱን ተናግሬ ልጨርሰው። በእውነት ከዩሮፕ ከዚህ ከአረብ ሀገር የማዳም ቅመሞች በዚህ ከዩሮፕ ከአሜሪካን ኬት ይሄን ነው ብዬ መጥቀስ አልችልም። እየደወላችሁ የምታበረታቱን ሰዎች አይዞሽ ይሄ ነገር ያበቃል እንዲህ ነው እያላችሁ የምትመክሩኝ በጠቅላላ ይሄን ቪዲዮ የምታዩት በጠቅላላ እግዚአብሔር ይባርካችሁ። የወለዳችሁ ልጆቻችሁ ይባረኩላችሁ። ያልወለዳችሁ አግብታችሁ ውለዱ። ትዳር ያልያዛችሁ አግቡ። እግዚአብሔር ይባርካችሁ። ላለው ዘመናችሁ ይብዛ። አሜን አሜን። በጣም እናመሰግናለን ውድ ቤተሰቦቻችን። ደግሞ ማለት ነው ቤተሰቦች ባለፈው ቃል ገብታልኝ ነበር ላዛኛ ጋብዛለሁ ብላ ማለት ነው። ስለዚህ
ትጋብዘኛ ቤተሰቦች ትጋብዘኝ። ስለዚህ ቤተሰቦችዬ ኦሬዲ የመሻሸ ስለሆነ ላዛኛችንን በልተን ወደ ቤት እንሄዳለን። ቤተሰቦችዬ ሁላችሁንም እናመሰግናለን። ደግሞ አበረታቱን። ሰብስክራይብ ማድረግ እንዳትረሱ። ተስዬን 50K እናስገባት። እወዳችኋለሁ። መልካም ጊዜ። ቻው።